በእርግጠኝነት አብዛኞቻችሁ የላምበርጊኒ መኪና አድናቂዎች ብትሆኑ፣ ነገር ግን በዚህ ቪዲዮ ስለ ላምበርጊኒ የምነግራችሁን አስገራሚና ለማመን የሚከብዱ ነገሮችን በእርግጠኝነት አታውቋቸውም። ታዲያ ሁሉ ነገር የሚጀምረው በ1916 ሬናዞ በምትባል ትንሽ የጣሊያን መንደር ውስጥ ሲሆን የባለ ታሪካችን ሙሉ ስምም ፌሩቺዮ ላምበርጊኒ ይባላል። እንደ ኢሮፓያን አቆጣጠር በ1916 ዓመተ ምህረት በጣሊያን ሬናዞ በምትባል ትንሽ መንደር ውስጥ ተወለደ። ጊዜውም የመጀመሪያው የዓለም ጦርነት የተጀመረበት ወቅት ስለነበር የምግብ እጥረት፣ የከተማ ውስጥ ረብሻ እንዲሁም ድህነት በመላው የጣሊያን ከተሞች ተንሰራፍቶ ይገኛል። ነገር ግን በዚህ ሁሉ መሃል የላምበርጊኒ ቤተሰቦች ከሌሎች የከተማው ህዝቦች በተሻለ ሁኔታ ውስጥ ይገኙ ነበር። ምክንያቱም አባቱ አንቶኒዮ ከቤተሰቡ ወርሶት የነበረው የወይን እርሻ መሬት ሙሉውን ቤተሰብ በዚህ አስቸጋሪ ወቅት አብልቶ ለማኖር ብዙም አልተቸገረም ነበር። ፌሩቺዮ ላምበርጊኒም ቢሆን ብዙ የልጅነት ጊዜውን አባቱን በእርሻ በመርዳት ነበር የሚያሳልፈው። ከዕለታት በአንድ ቀንም አንቶኒዮ ወደ ቤታቸው አንድ ያረጀ ትራክተር ይዞ ይመጣል። ትራክተሩም በጊዜው የእርሻ ስራቸውን አቅላይና ምርታቸውም እንዲጨምር ያደረጋቸው ቢሆንም ነገር ግን ትራክተሩ በጣም ያረጀ ከመሆኑም ያለፈ ሁልጊዜ ብልሽት እየገጠመው አንቶኒዮን ከማበሳጨት አልቦዘነም ነበር። ፌሩቺዮ ላምበርጊኒም የዚህን ትራክተር ሰበብ ለማወቅ በየጊዜው የተሽከርካሪውን አካል ክፍል በመፍታት ይመራመር ገባ። ጊዜያቶች ተቆጠሩ። ፌሩቺዮ እሱም ሆነ አባቱ ባልጠበቁት ሁኔታ ለመኪና ያለው ፍቅር ስር እየሰደደ መጣ። የሃይስኩል ትምህርቱንም ጨርሶ ወደ ኮሌጅ የሚገባበት ጊዜም ደረሰ። ፌሩቺዮ ውስጡ በፍቅር የተነደፈለትን የመካኒክነትን ሙያ ለመማር ያቅዳል። በዚህም አባቱ አንቶኒዮ ከነበሩት 5 ልጆቹ የመጀመሪያ ልጁ ለሆነው ለፌሩቺዮ ላምበርጊኒ የወይን መሬቱን በማውረስ ቅድመ አያቶቹ እንደሚያደርጉት ወይን በማምረት ቤተሰቡን እንዲያስተዳድር ነበር እቅዱ። ነገር ግን ፌሩቺዮ ወደ ኮሌጅ ገብቶ የመካኒክነት ሙያን መማር እንደሚፈልግ ለአባቱ ይነግረዋል። አባቱም ውስጡ እያዘነም ቢሆን ለፌሩቺዮ ይሁንታውን ይለግሰዋል። ከዚህም በኋላ ፌሩቺዮ ከትውልድ ከተማው ሬናዞ መዳረሻውን ያደረገው ወደ ሰሜናዊቷ የጣሊያን ከተማ ወደ ሆነችው ወደ ቦሎኛ ነበር። በዚያም ፌርቴሊ ታዲያ ቴክኒካል ኢንስቲትዩት የተሰኘ ኮሌጅ በመማር በኢንዱስትሪያል ዲዛይን የመጀመሪያ ዲግሪውን ያዘ። ከዚያም በከተማው አለ የሚባል አንጥረኛ ቤት በመሆን ብረትን በማቅለጥ እንዴት የተለያዩ ቅርጾችን ቀጥቅጦ ማውጣት እንደሚቻል በሚገባ ተማረ። ይህም ነገር ኋላ ላይ በከተማው ተቀጥሮ ይሰራ በነበረበት ካቫይሪኪ በተሰኘው በጊዜው የጣሊያን የጦር መኪኖችን ብልሽት የሚያስተካክልና የሚገጣጥም ፋብሪካ ውስጥ እጅግ ሊጠቅመው ችሏል። በዚያ ቆይታው ብዙ ጠቃሚ የሚባሉ እውቀቶችንና የመኪና ጥገና ሙያዎችን ተማረ። በኋላም ወደ ትውልድ ከተማው በመመለስ በሬናዞ ከሚገኘው አንድ ጓደኛው ጋር በመሆን አነስ ያለች እንደ ገራጅ መሰል የመኪና መጠገኛ ሱቅ ይከፍታል። አሁን ፌሩቺዮ ላምበርጊኒ የ18 ዓመት ወጣት ሆኗል። የሚቀጥሉትንም 5 ዓመታት የሚወደውን የመኪና ጥገና ስራ እየሰራ በከተማው ያሉትን የትራክተር ብልሽት እየጠገነ አሳለፈ። በስተመጨረሻም ግን ለጥቂት ጊዜ ጸጥታ ሰፍሮባት የነበረችው ሀገሪቷ በሁለተኛው የዓለም ጦርነት ተናጠች። አሁን ፌሩቺዮ እድሜው ከታዳጊነት ስላለፈ ለጦርነቱ ተመልምሏል። እንደ ኢሮፓያን አቆጣጠር በ1940 ዓመተ ምህረት በጣሊያን የጦር ኃይል በመቀላቀል ወደ ግንባር ሄዶ ከመዋጋት ይልቅ የጣሊያን መንግስት ያለውን የሜካኒክ ሙያ በመመልከት ወደ ግሪክ ሀገር ዘአይላንድ ሮድስ ወደ ተሰኘ የጦር ሰፈር በመላክ የጦር ተሽከርካሪዎችን እንዲጠግን እድሉን ሰጡት። በዚህም መንገድ ፌሩቺዮ 3 ዓመታትን ካስቆጠረ በኋላ ጣሊያን በጦርነቱ ለእነ አሜሪካ እጇን እንደሰጠች አስታወቀች። በዚህም ጊዜ ነበር ፌሩቺዮ ይሰራበት የነበረው የሮድስ ደሴት ወይም የሮድስ አይላንድ በጀርመን ኃይሎች የተያዘው። በዚህም አብዛኛው የጣሊያን ጦር የጦር ሰፈሩን እንዲለቅ ቢደረግም ፌሩቺዮ ግን በቦታው ቆይቶ የሜካኒክ ስራውን ለጀርመኖች እንዲሰራ ተደረገ። ነገር ግን ብዙም ሳይቆይ የጀርመን ጦር እንደ ኢሮፓያን አቆጣጠር በ1945 ዓመተ ምህረት ስለተሸነፈ ቦታውን የተቆጣጠሩት የተቃራኒ ቡድኖች ፌሩቺዮን በምርኮኝነት ለጥቂት ጊዜያት ከያዙ በኋላ ወደ ሀገሩ ጣሊያን ይልኩታል። በዚያም ፌሩቺዮ ላምበርጊኒ በጦርነቱ እጅጉን ተጎሳቁላ የነበረችው ሀገሩ ውስጥ
የራሱን የመኪና መጠገኛ ትንሽ ሱቅ ይከፍታል። ከትንሽ እስከ ትልቅ ተሽከርካሪዎችን በመጠገን ሲያገለግል ከቆየ በኋላ በፍቅር ከወደቀላት ኪሊያ ከተባለች ባለቤቱ እንደ ኢሮፓያን አቆጣጠር በ1947 ዓመተ ምህረት የመጀመሪያ ወንድ ልጁን ይወልዳል። አሁን ላይ ግን ሚስቱ አጠገቡ የለችም። ምክንያቱም በወሊድ ወቅት በተፈጠረ ችግር ምክንያት እዛው ህይወቷ አልፏል። አሁን ላይ ገንዘብም ቢሆን እጁ ላይ የለም፣ ስራም ቀዝቅዟል። በዚህ ጊዜ ግራ በመጋባት ከፍተኛ ጭንቀት ውስጥ የገባው ፌሪቺዮ ለልጁ የሚገባውን ህይወት ያኖረው ዘንድ መንገዶችን ያሰላስል ገባ። በዚህ ወቅት ነበር አባቱ አንቶኒዮ የወይን እርሻ ይሰራበት የነበረው ትራክተር እንደተበላሸበትና ይጠግንለት ዘንድ ወደ ሬናዞ እንዲመጣ የነገረው። ጊዜውም የነዳጅ ዋጋ ሰማይ የነካበትና የመኪና ኢንጂኖች ወይም ሞተሮች ምርታቸውን የቀነሱበት ሰዓት ነበር። ፌሪቺዮም ወደ አባቱ ቤት በሄደበት ወቅት አንድ ህይወቱን እስከ ወዲያኛው ሊቀይር የሚችል አስደናቂ ነገር ያገኛል። የአባቱ ችግር የሱ ችግር ብቻ አልነበረም። ብዙ በአገሪቱ የሚገኙ የእርሻ ባለቤቶች በትራክተር ማሽኖች ብልሽትና በነዳጅ ፍጆታ እንደተማረሩ ይመለከታል። የዚህ ጊዜ ነበር ፌሪቺዮ በነዳጅ ፍጆታቸውና በዋጋ አቅርቦቱ ለከተማው ገበሬ ተመጣጣኝ የትራክተር ማሽን ዲዛይን ለማድረግ ያቀደው። በሰዓቱም የጣሊያን መንግስት ከጦርነቱ የተረፉትን የጦር መኪኖችና የተሽከርካሪ ክፍሎችን ተመቶ የነበረውን የአገሪቱን ኢኮኖሚ ለማንሰራራት በሚል ለህዝቡ በጨረታ መልክ ለሽያጭ ቀርቦ ነበር። ፌሪቺዮ ይህንን እድል በመጠቀም አንድ የእንግሊዝ የጦር መኪና ላይ የነበረ የተሽከርካሪ ሞተር ይገዛል። ይህን ሞተርን በመጠቀም ፊውል አውቶማይዘር የተሰኘ መሳሪያ እላዩ ላይ ይገጥምለታል። ታዲያ ይህ የፈጠራ ስራ ኋላ ላይ የተለያዩ የመኪና እቃዎችን ገጣጥሞ የሚሰራው የእርሻ ትራክተር እንደ ከዚህ ቀደሙ በነዳጅ ይሰሩ ከነበሩት የእርሻ ትራክተር ምርቶች በተለየ በናፍጣ የሚሰራ የእርሻ ትራክተር ምርት ለማምረት አስችሎታል። ታዲያ ይህ ግኝት ካሮዊኬ የተሰኘውን አዲሱን የትራክተር ምርቱን በዋጋ እንዲቀንስ፣ ነዳጅ ቆጣቢና ጠንካራ የእርሻ መሳሪያ እንዲሆን ያስቻለው ከመሆኑም በላይ ለመጀመሪያ ጊዜ አባቱ አንቶኒዮ በቤታቸው የወይን እርሻ ቦታ ላይ ከሞከረው በኋላ በሀገሩ ባሉ ገበሬዎች በሙሉ ተፈላጊነቱ እጅግ እየጨመረ መጣ። በየቀኑም አዳዲስ የትራክተር ማሽን ትዕዛዞች የፌሪቺዮን በር እያንኳኩ ነው። ተፈላጊነቱም እጅጉኑ ጨመረ። ብቻውን ይሰራ የነበረው ፌሪቺዮ ይህን ነገር ብቻውን እንደማይሰራው ስለተረዳ የአባቱን የእርሻ መሬት በማስያዝ ከባንክ ብድር በመበደርና ተጨማሪ የሰው ኃይል በመቅጠር እንዲሁም ወደ 1000 የሚጠጉ የሞሪስ ኢንጂኖችን ወይም ሞተሮችን በመግዛት ወደ ስራ ገባ። አሁን ላይ ፌሪቺዮ ላምበርጊኒ ቴራቶሪ የተሰኘ የራሱን ድርጅት አቋቁሟል። የራሱንም የሞተር ዲዛይን ለመፍጠር እየሞከረ ነው። እንደ ኢሮፓያን አቆጣጠር በ1952 ዓመተ ምህረት ላምበርጊኒ ትራቶሪ የተባለው የትራክተር አምራች ድርጅት እራሱ የሰራቸውን ሞተሮች በመጠቀም ለህዝቡ በዋጋ ተመጣጣኝና ነዳጅ ቆጣቢ የሆኑ በናፍጣ የሚሰሩ ትራክተሮችን ለህዝቡ ማቅረቡን ተያያዘው። ታዲያ በሰዓቱም የጣሊያን መንግስት ሀገር በቀል በሆኑ ማሽነሪዎች ስራቸውን ለሚያቀላጥፉ የጣሊያን ገበሬዎች የብድር አገልግሎት አመቻቻለሁ ብሎ ያሳወቀበት ጊዜ ነበር። ይህን እድል የተጠቀመው የገበሬው ልጅ ፌሪቺዮ አዲስ ለመሰረተው የትራክተር አምራች ድርጅት ይበልጥ ትርፋማነትን ይዞለት መጣ። በ1950ዎቹ መጨረሻም በአመት ከ1000 በላይ የትራክተር ምርቶችን ለህዝብ በማቅረብ መሸጥ የቻለበት ጊዜም ነበር። እንደ ኢሮፓያን አቆጣጠር በ1960 ዓመተ ምህረት በጎን የከፈተው የአየር ማሞቂያና ማቀዝቀዣ መሳሪያዎችን የማቅረብ ቢዝነስ እንዲሁም ከትራክተር ማምረት ቢዝነሱ ጋር ተደምሮ ፌሪቺዮን በጣሊያን ሀገር ካሉ ቱጃር ሀብታሞች መካከል አንዱ እንዲሆን አድርጎታል። በዚህም ምክንያት መኪና ወዳዱ ፌሪቺዮ ለግሉ እንደ ማርሴዲስ፣ ጃጓር እንዲሁም ፌራሪ የተባሉ ቅንጡ መኪኖችን በመግዛት የቅንጦት ኑሮውን መኖር ይጀምራል። በዚህም ጊዜ ነበር ፌሪቺዮ ፌራሪ 250 ጂቲ የተባለው የስፖርት መኪና በነበረበት የሞተር መንከስ ችግር ምክንያት በየጊዜው እየተበላሸ ስላስመረረው ወደ ራሱ የትራክተር ማኒፋክቸሪንግ ለምርመራ ይወስደዋል። በምርመራውም ፌራሪ 250 ጂቲ የተባለው ቅንጡ የስፖርት መኪና የሚጠቀመው ሞተር አይነት እሱ በትራ
ትራክተር መኪኖቹ ላይ ከሚጠቀመው ሞተር ጋር ተመሳሳይ መሆኑን የተገነዘበው ፌሪቺዮ ይህንን ችግር በመያዝ ወደ ፌራሪ አምራች ድርጅት ባለቤት ወደ ሆነው ወደ ኤንዞ ፌራሪ በመሄድ የመኪናውን ችግር ለመናገርና እንዲያስተካክሉት ለመጠቆም ያስባል። ነገር ግን እንደጠበቀው ቀላል አልነበረም። ኤንዞ ፌራሪ የቀረበለትን ትችትና የማሻሻያ ሀሳብ ከመቀበል ይልቅ በብስጭት ፌሪቺዮን በመዝለፍ ፌሪቺዮ ያልጠበቀውን መልስ ይሰጠዋል። አንተ የእርሻ ትራክተርን አምርት፣ እኔ ደግሞ የስፖርት መኪኖችን ላምርት፣ እንደዛ ይሻላል ሲል በማያገባ አትግባ የሚል መልእክትን ያዘለ ምላሽ ለፌሪቺዮ ይሰጠዋል። በዚህ ምላሽ እልህ ውስጥ የገባው ፌሪቺዮ በሚቀጥሉት ዓመታት ውስጥ የራሱን ቅንጡ የስፖርት መኪና ለመስራትና ከፌራሪ በልጦ ለመገኘት ያቅዳል። እንደ ኢሮፓያን አቆጣጠር በ1963 ዓመተ ምህረት አውቶሞቢሊ ላምበርጊኒ የተሰኘ የመኪና አምራች ካምፓኒ በመክፈት አስቀድሞ በፌራሪ መኪና ድርጅት ይሰሩ የነበሩ 3 የኢንጂነሪንግ ሊቆችን በመቅጠር ወደ ስራ ይገባል። ጂያቶ ቤዛሪኒ፣ ፍራንክ ስካሊዮን እንዲሁም ጃምፕሎ ዲሎራ ጋር በመሆን የራሳቸውን የስፖርት መኪና ዲዛይን ያወጣሉ። ይህም እንደ አውሮፓውያን አቆጣጠር በ1963 በቱሪን በሚደረገው የስፖርት ካር ሾው ላይ በብዙዎች ዘንድ ተወዳጅነትንና አድናቆትን ያገኘ የመኪና ዲዛይን ተብሎ ነበር። ታዲያ በወቅቱም ለመኪናው የተሻሻለ የሞተር ክፍል አልተሰራለትም ነበር። ከ5 ወራት በኋላ ግን እነ ፌሪቺዮ ላምበርጊኒ 350 ጂቲ የተሰኘ የመጀመሪያ የስፖርት መኪና ኤንጂን ወይንም ሞተር ያመርታሉ። ሞተሩም V12 ኤንጂን ሲሆን 5 ስፒድ ትራንስሚሽን ወይም የፍጥነት ማስተላለፊያ ያለው የተዋጣለት ሊባል የሚችል የመኪና ሞተር ነበር። በሚቀጥሉት 2 ዓመታትም ካምፓኒው 120 መኪናዎችን ለተጠቃሚ መሸጥ ቢችልም ነገር ግን አሁንም ፌራሪን በልጦ ለመገኘት ብዙ መንገድ ይቀረዋል። ከዚያም ላምበርጊኒ 400 ጂቲ ይሰራሉ። ታዲያ ይህ መኪና ፎርሙላ 1 ከተባለ የውድድር መኪኖች የአሰራር ቴክኖሎጂን በመውሰድ የተሰራ በአይነቱም ለየት ያለና በጊዜው ለቅንጡ የስፖርት መኪኖች የተጋነነ ሊባል የሚችል የአሰራር ጥበብ የተሞላበት የመኪና ምርት ሊሰሩ ቻሉ። ስሙንም ላምበርጊኒ ሚውር ብለው እንደ አውሮፓውያን አቆጣጠር በ1966 ዓመተ ምህረት ለህዝብ አቀረቡ። ይህም ምርት በዘመኑ ከተመረቱ የመኪና ምርቶች እጅጉን ተወዳጅ ሆነ። መኪናው የተላበሰው አስገራሚ የውጭና የውስጥ ቅንጡ ገጽታዎቹ በተጨማሪም በጊዜው ተሰርተው ከነበሩ ቅንጡ መኪናዎች ውስጥ በፍጥነቱና በአስገራሚ ብቃቱ ማንም ሊገዳደረው የቻለ አልነበረም። ብዙ የሀገሪቱ ታዋቂ ሙዚቀኞችና የፊልም ባለሙያዎች ይህንን መኪና መግዛታቸውን ቀጠሉ። ድንገት መኪናው የተበላሸበት የዚህ ድርጅት ደንበኛ ካለ እነ ፌሪቺዮ በካምፓኒያቸው ስም የራሳቸውን መካኒክና የይቅርታ ደብዳቤ ይልኩለታል። ታዲያ ይህንን የመሰለ የአገልግሎትና የአሰራር ሂደት ላምበርጊኒን ይበልጥ በህዝቡ ዘንድ ተፈላጊነቱ እንዲጨምር አድርጎታል። በተከታይ ዓመታትም የተለያዩ የላምበርጊኒ መኪና ሞዴሎች ከድርጅቱ ለህዝቡ ይቀርባሉ። እንደነ ኤስፓዳ፣ ኢቤሮ፣ ሄራማ እና ኡራኮ የተሰኙ በታሪክ ብዙ የተባለላቸውና የተጻፈላቸውን መኪኖች አቀረቡ። አሁን ላይ ነገሮች በሙሉ በታቀደላቸው መስመር እየሄዱ ነው። ነገር ግን ይህንን ካምፓኒ እስከነ ወዲያኛው ጫፍ ሊያጠፋ የደረሰ አንድ ችግር በመሃል ተፈጠረ። ነገሩ የሆነው እንዲህ ነው። እንደ አውሮፓውያን አቆጣጠር በ1970 ዓመተ ምህረት የቦሊቪያ መንግስት ለነ ፌሪቺዮ 5000 የእርሻ ትራክተሮችን አምርቶ እንዲያቀርብላቸው መልእክት ይልኩለታል። ይህን አጋጣሚ ለመጠቀም ያሰበው ፌሪቺዮ ከባንክ ብዙ ዶላሮችን በመበደር ይበልጥ የትራክተር ምርቱን ለመጨመር መስራት ይጀምራል። ነገር ግን በዚህ መሃል በቦሊቪያ ሀገር ፖለቲካዊ አለመግባባትና ብጥብጥ በመነሳቱ እነዚህን የትራክተር ምርቶችን ሀገሪቱ መግዛት እንደማትችል ሀገሪቱ ለነ ፌሪቺዮ አሳወቀች። በዚህ ሰዓት ፌሪቺዮ ትልቅ የባንክ ዕዳ አለበት። ከመጋዘን ሙሉ የእርሻ ትራክተሮች ጋር ፊት ለፊት ተፋጧል። በዚህ ምክንያት የቅንጡ የስፖርት መኪና ምርቱን ሊያዘገየው ተገደደ። ከሌሎች ተፎካካሪ አምራች ድርጅቶች ጋርም የመወዳደር አቅሙን አጣ።
ፌሪቺዮ የቅንጡ መኪና አምራች ካምፓኒውን 51% የሚሆነውን ድርሻ በመሸጥና ኋላ ላይም ከክፉ ኪሳራ ለመዳን በማሰብ ሙሉውን የትራክተር ካምፓኒውን ሴም ለተሰኘ የተፎካካሪ የትራክተር አምራች ድርጅት ከመሸጥ ውጪ ሌላ ምርጫ አልነበረውም። እንደ ኢሮፓያን አቆጣጠር በ1973 በዓለም አቀፍ ዙሪያ የተከሰተው የነዳጅ ዘይት እጦት በነዳጅ ፍጆታቸው ለማይታሙት ቅንጡ መኪናዎቹ ትልቅ አደጋን ያመጣ ነበር። እንደነ ፌራሪ፣ ማዜራቲ እንዲሁም ፖርሽ የተባሉ ቅንጡ የመኪና አምራች ድርጅቶች በሙሉ በማዕበሉ ተመተዋል። በቢዝነሱ ብዙ ዓመት ልምድ ላላካበተው የአውቶሞቢል ላምበርጊኒ ድርጅት ግን ይህንን ማዕበል መቋቋም አልቻለም ነበር። እንደ ኢሮፓያን አቆጣጠር በ1974 ዓመተ ምህረት ፌሪቺዮ የተቀረውን 49% ሼር ወይም ድርሻ በመሸጥና የአየር ማሞቂያና ማቀዝቀዣ መሳሪያ አቅራቢ ድርጅቱን ለልጁ ቶኒዮ በማውረስ ራሱን ከዚህ ቢዝነስ አገለለ። በእድሜውም የመጨረሻ ጊዜያት በወይን መጠጥ ምርት ሲሰራ የቆየ ሲሆን እንደ ኢሮፓያን አቆጣጠር በ1993 ዓመተ ምህረት በድንገተኛ የልብ ህመም ምክንያት ከዚህ ዓለም በሞት ሊለይ ይችላል። እሱም ከሞተ በኋላ መስርቶት የነበረው የላምበርጊኒ የመኪና አምራች ድርጅት በጣሊያን መንግስት ለሁለት ፈረንሳዊ ቢሊዮነር ወንድማማቾች በ3 ሚሊዮን ዶላር ተሸጠ። ከዚያም ቻይስለር ኮርፖሬሽን ለተሰኘ ድርጅት በ1973 ዓመተ ምህረት በ25 ሚሊዮን ዶላሮች የተሸጠ ሲሆን ኋላም በ40 ሚሊዮን ዶላሮች የሽያጭ ዋጋ ኢንዶኔዥያ ውስጥ የሚገኝ የኢንቨስትመንት ቡድን ሊሸጥ ችሏል። በስተመጨረሻም በቮልስዋገን ድርጅት ውስጥ ተካቶ የሚሰራው አውዲ የተሰኘው የመኪና አምራች ድርጅት በ100 ሚሊዮን ዶላሮች እንደ ኢሮፓያን አቆጣጠር በ1998 ሊሸጥ ችሏል። አሁን ባለንበት በ21ኛው ክፍለ ዘመን ጋላራዶ፣ አቬንታደር፣ ሁራኬን የተሰኙ የላምበርጊኒ መኪና ሞዴሎችን ለህዝቡ በማስተዋወቅ ይበልጥ የላምበርጊኒ አምራች ድርጅቱን የቀድሞ ዝናው እንዲያንሰራራ ሆኗል። በአሁኑ ሰዓትም ድርጅቱ ወደ 11 ቢሊዮን ዶላር የሚገመት ሲሆን በአመት ከ10 ሺህ በላይ መኪኖችን የመሸጥ አቅም አጎልብቷል። ታዲያ ይህ ከአንድ ምስኪን የወይን እርሻ ላይ ይሰራ ከነበረ ገበሬ በመነሳት ዛሬ የቢሊዮን ዶላር ካምፓኒ ለመሆን የበቃው የላምበርጊኒ ታሪክ ነው።